ማን ነው? መጣው እሺ መጣው አባዬ ምን ነው ዛሬ በርህን ቆልፈህ ተኛህሳ? ቆየው እኮ አባዬ የቆለፍኩ ነው የምታይ። ምን ነው አባዬ ግን በሌሊት ደህና አይደለም እንዴ? ቁጭ ብለን እናውራ ብሩክ። እሺ መጣው። ኧረ እዚሁ አንተ ክፍል አንተ ጋር ነው ማውራት የምፈልገው። ይሻላል። ምን ለጭቀት ዳርገኝ ለጥብለት ተኛለህ አይደል? ምን አደረኩ አባዬ? የኔ ልጅ ጓደኛዬ አዲስን ታውቀዋለህ አይደል? እንዴ አባዬ ምን ሆነ ነው? አሁን ተራራቅን እንጂ አብረና እንደ ያደግነው። እውነት ነው። እኔና አዲስ ማለት የአንድ ሳንቲም ሁለት ገጽታዎች ነን። ምን እንለያያለን ግን አንለያይም። እንዴ አባዬ ምን ማለት ነው? እንለያያለን አንለያይም ማለት? ይገርምሃል አዲስ አብሮ አደግ ጓደኛዬ ነው። አንድ ቀን ከሱ ጋር ያለን በአጋጣሚ ወደኩ። ከዛ በኋላ አፋፍሰው ወደ ሐኪም ቤት ወሰዱኝ። የሚገርመው ነገር የዛኔ ስመረመር ሁለቱም ኩላሊቶቼ ፌል እንዳደረጉ ተነገረኝ። በጣም ተቸገረች ባለቤቴ። ግን አዲስ ምንም ማለት አይደለም ወንድም ለመቼ ነው ብሎ አንዱ ኩላሊቱን ለግሶ ከሞት አዳነኝ። እሱማ የታወቀ ነው አባዬ። እናንተን ለያይቶ ማየት ይከብዳል። የሚያስቀና ፍቅር ነው ያላችሁ። ከዛም ደግሞ አሁን የምሰራበትን ድርጅት ለሼር ነበር የምንሰራ የነበረው። ግን አንተ ይሁን እኔ ሌላ ነገር አለኝ ብሎ ለኔ ትቶልኝ ነው አሁን እኔ እየመራሁት ያለው። እንደዚህ አይነት ሰው በዚህ ሰዓት ይገኛል? አዲስ በጣም የምወደው የልብ ጓደኛዬም ወንድሜም ማለት ነው። እሱንስ አላውቅም ነበር። በጣም መልካም ሰው ነው አባዬ። በጣም እንጂ የኔ ልጅ። እና ልጅ ሆነን ከሱ ጋር አንድ ቃል የተገባባነው ነገር አለ። ምንድነው አባዬ? እሱን እንኳን ነገ እናወራለን። በላውን ተኛ በቃ። በዚህ ላይ ከሰቀሰኝ ስለ ጓደኛው ሊያወራኝ ነው። ስለ ጓደኛው አይደለም ስለ ማኪ ሊያወራኝ ይፈልጋል። ተባክሽ ነኝ። ምን ነው ዛሬም ሳክሬ ነው ለምን መጣሽ ልትለኝ ነው? አስከራሽ የፈለግሽውን ነገር አደረግሽ አይደል? እኔ እንዴ አንተን እንጂ ጉዴ ሰራኝ።
እኔ ዞር ስለል የሚያስተኛ መድኃኒት ጨምረህ ይሁን ቅልፌን አስወሰድከኝ። የምሬን ነው ግን አማን ለኔ እንደዚህ አይነት ስሜት እንዳለ አላውቅም ነበር። እውነት ለመናገር እኔም አላውቅም ነበር። ከጊዜ በኋላ የመጣ ስሜት ነው። እና ትወደኛለህ? ይመስለኛል ካንቺ ጋር ደስተኛ ነኝ። እኔ እኮ ካየው ቀን ጀምሮ ስወድን የኖርኩት ታውቃለህ አይደል? እሱነቴና ነበር ቀድሜ ያወቁብሽ። እኔ ግን ተሳስታችኋል ነበር እያልኳቸው የነበረው። አይ አልተሳሳቱም። በጣም ነው የምወድህ። እድለኛ ነኝ አንቺን በመሰለሽ ቆንጆ መወደዴ። እኔም እድለኛ ነኝ። ምንድነው ደግሞ ያንቺ እድለኝነት? በጣም የምወደውን ሰው የኔ አድርጎ ስለሰጠኝ። ታውቂያለሽ በጣም ውብ ሴት ነሽ። ውብ መሆን ምንን ይጨምራል? መልክሽና ውስጣዊ ውበትሽን አጣምሮ ያዘው ውበት ነው። ታውቂያለሽ ቃል ሰውን ማወቅ ከባድ ነገር ነው። የሰው ማንነቱ የሚቀይረው ምድር ላይ የሚፈጠሩ ነገሮች ናቸው እንጂ ሁሉም ሰው ጥሩ ነው አይደል? ለምን እንደዛ አልክ? ባንቺ ነው አባትሽን ገለው ድርጅትሽን ነጥቀውሽ ተስፋ ቢስ ባያደርጉሽ ኑሮ ይሄ መልካምነትሽን ይጠፋ ነበር። ቃል በጣም መልካምና አስተዋይ ሴት ነሽ። ኧረ ተው እንደዚህ አትካብኝ። በኋላ ደግሞ አናት ላይ እንዳልወጣ። በፈቃደኝነት ጎንበስ ብዬ ነው አናቴ ላይ እንድትወጪ ማድረግሽ። እውነት ነው የተናገርኩት። እቺኛውን ቃል ስላስተዋወቅሽኝ በጣም አመሰግናለሁ። እወዳለሁ የኔ ፍቅር። እኔም እወድሻለሁ። አይ ጓደኛዬ ጊዜው ይኸው ደረሰ። እንደ ቀልድ ያወራነው እውን ሊሆን ነው። ይችን ቀን እንዴት በጉጉት ጠብቃት እንደነበረ ልታውቅ አትችልም ጓደኛዬ። እኔስ ብትል እንዴት እንደጓጓው። አሁን ደግሞ ሁለቱም አድገዋል። ጥሩ ነገር ላይ ሲደርሱ ማየት ከመቼውም ጊዜ በላይ ጓጉቻለሁ። እንግዲህ ወጣቶች ስለሆኑ ሌላ ነገር ሳይጀምሩ ቶሎ እናሳውቃቸው። ልክ ብለሃል። የዘመኑ ልጆች በጣም ፈጣን ናቸው። ከመቼው አድገው ከመቼው ፍቅር ውስጥ እንደሚገቡ አይታወቅም። አይ የኔ እንኳን እንደው ባልነገራትም ልቧ ወደሱ ይከጀለ ይመስላል። ሁሌ እሱ እንደጠየቀች ነው። ይፈላለጉ ይሆናል እዴ ጓደኛዬ። ወጣቶች እኮ በጣም ድብቆች ናቸው። እኛ የቤት ልጅ ይመስሉናል እንጂ እነሱ ከኛ ርቀው ሄደዋል። አትበል ወጣቶች። አይ እንገላገሉና እንደው ረፍ ነበር የምንለው። በነገራችን ላይ እና እንዴት እየሆነልን ነው የሥራ ጉዳይ? አይ ጥሩ ነው። አሁንማ ደርሳለኛለች። ድርጅቱን እሷ ላይ ነው የምጥለው። እንዴ እሷማ በጣም ጎበዝ ልጅ ናት። በጣም እንጂ እኔ ውጭ ስለሷ ድርጅቱን ይዛልኝ ነው የምትጠብቀው። ከእንግዲህ በኋላ አንዲት ስጋት የለብኝም። እውነት ነው። ሴት ልጅ ቀድማ ነው የምትመስለው። ወንድ ነው እንጂ ማገዶ የሚፈጀው ለመብሰል። ልክ ብለሃል። አሁንም ወደ ውጭ ከመሄዴ በፊት እናስተዋውቃቸው ቶሎ ብለን። መልካም። ይኸውልህ ጓደኛዬ እኔ ትንሽ የሆነች የምሳ ዝግጅት ነገር አዘጋጅቼ እጠብቃችኋለሁ። ጥሩ በቃ የሚሉትን ሰማለን እንመጣለን። እመነኝ ጓደኛዬ እኛ ካልናቸው ከመስማማት ወደ ኋላ አይሉ። እስኪ ልብስ ለሞክሩና ለኔ ነው ታች ጫማውኮ መራመድ ስላልቻልኩ ነው። እሺ ልብሱ ምንድነው? እኔም እኮ አልገባኝም። ከላይ እኮ በጣም ክፍት ነው። እስኪ እጅሽን ለቀቅ አድርጊው። ፈታ በይ እንጂ። ኧረ ተይ እርቃኔን እኮ ነው የምሆነው። ዝም ብለሽ ለቀቂ ውስጥ። ወይኔ ምንድነው እያደረግሽ ያለሽው?
እንደዚህ እርቃኔን ነው የምቆመው ትዬ? ሰውነትሽን ጨበጥሽው እኮ ዘና በይ እያልኩሽ ነው። ዘና በይ እና ከተማው ላይ እንዲህ ነው የሚለበሰው? ምን የሚለበሰው ላለው ራቆት የሚኬደው እንጂ። ይኸውልሽ የኔ ቆንጆ ከተማ ላይ ያለውን ነገር አስተምርሻለሁ ብዬ ነግርሽ የለ ተነጋግረን የለ እንዴ? እሺ አዎ እንደዚህ ነው። ዘና በይ ደግሞ አሁን ሰውነትሽን ለቀቅ አድርጊ እስቲ። እሺ እርቃኔን እኮ ነው። ኧረ ሰርኪ በጣም ነው ያማረብሽ። ቆንጆ ነው ያልሽ። አሁን ደግሞ ራስሽን ዘና ለማድረግ ሞክሪ። ዲዛይኑ በጣም ያምርብሽ። አሬ ቅርብኝቲ እኔ እንደዚህ ለብሻለሁ። ሰርኪ ምንድነው ቃልሽን የምታጥፊው? መምህር የሚልሽ ደግሞ መስማት አለብሽ። ውይ አስደነገጥኩሽ እንዴ ሰርኪ? ይቅርታ አድርጊልኝ። በቃ ሻውን ሰውነትሽን ለቀቅ አድርጊው። ዘና በይ። አዎ እስቲ ለቀቅ አድርጊው እንደሱ። በቃ ሻውን ጫማሽን አድርጊው። ጎበዝ ልጅ። አሁን ደግሞ ለቀቅ ይሄን ትንሽ ከፈት አድርጊው። በራስሽ እንደዚህ ዘና አድርጊው። ስትንሽ ተራመጅልሽ። እንዴት አልካባዬ? ዳናሽ ልጅ ዳናሽ ዳናሽ አለሁልህ። የደከመ ትመስላለህ አባዬ። ኬት እየመጣህ ነው? የጥንት ወዳጄን አዳናን አግኝቼው እኮ ከሱ ጋር ስጫወት ነበር። ጋሻ ደህና ናቸው? ቆየ እኮ ከተገናኘን። አንተ ውጭ ከሄድክ በኋላ ተገናኝተን አናውቅም። አሁን ብዙ ተራራቀን እንጂ አሁን እኮ ብታዩ በጣም ወጣት ሆኖልሻል። ኧረ ጋሻ ያረጅም ገና ነው እኮ አባዬ። ምን ይምጣልህ? ምንም አልፈልግም። የነደች ስራ እንዴት ነው? ጥሩ ነው አባዬ። ስለ ብሩክ ጠየቀው? ከተጠፋፋን እኮ ቆየን። አንቺማ ስትጎረምሽ ሄደሽ መጠየቅም ኮራሽ። ኧረ ጉርምስና አይደለም አባዬ፣ ከስራ ጋር አይመቻችም ታውቂለ። እሱም እኮ ከተገናኘን ቆየን። ስንት ጊዜ ሆነን መሰለህ? መገናኘት ባትችሉ እንኳን እንዴት በስልክ አትደዋወሉ? እኔ እንጃ አባዬ፣ ምን እንዳራራቀን እንኳን አላውቅም። ግን ከተገናኘን ረጅም ጊዜ ሆኖናል። ቆየን በጣም። ቢሆንም አንቺ ስሞታ እስኪቀርብሽ ድረስ እንደዚህ መጥፋት ጥሩ አይደለም። ስሞታ ቀረበብኝ እንደ አባ ጋሻ ዳነ ስሞታ ቀረቡብኝ? እሱ ብቻ ሳይሆን ብሩክም ተቀይሟል። እውነት አባዬ? ብሩክ ጠፋች ብሎ ተቀይሞኛል እንዴ? የኔ ልጅ እኮ ወርቅ ነሽ፣ ሁሉም ነው የሚፈልግሽ። እሱማ አውቃለሁ አባዬ። ብሩክ ሲጠፋ ጊዜ እኮ ይረሳኝ መስሎኝ ነበር። አይ አልረሳሽም። ምን ነው ጠፋች እያለ ነው አሉ። እውነት አባዬ? አዎ የኔ ልጅ ብዙ ጠፍተሻል። እንጃ ብዙ ቅጣት ሳይኖርብሽ አይቀርም። ወይኔ ጉዴ አባዬ። እሱማ ሲጠፋ ጊዜ ነው እንጂ እኔማ ሁሉ ጊዜ መሄድ እፈልጋለሁ። አዎ ይሁንልሽ የኔ ልጅ። ለማንኛውም ተዘጋጅ፣ እንሄዳለን። ቅጣት ሳይኖርብሽ ግን አይቀርም። ተዘጋጅ። ለቅጣቱ ችግር የለም። ምሳ ግብዣው ቤት ነው ወይንስ ሆቴል? አይ ሆቴል አይደለም፣ ቤታቸው ላይ ጠሩ። ብሩክ ያለ አይደል አባዬ? ምን ነው የኔ ልጅ ከቤቱ የት ሄዳል ብለሽ ነው? አይ ለቅጣቱ ልዘጋጅ ብዬ ነው። እንዴ እንደው እኔ አባትሽ እያለሁማ ማንንም አይቀጣሽም። ለማንኛውም ተዘጋጂ፣ ዝንጥ በየ። አባዬ የት ልንሄድ ነው ደግሞ? አቤት ብሩክ ገባልሽ። ራስሽ ማሰብሽ ዝንጥ የምትይበት ቦታ አይደለ? ታስመስላለሽ። እሺ ቀስ ቀስ ይሄኛው ነው አስቀድም። ቀስ 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 ላይ ደግሞ ወደስ ወደስ እግርሽን ማከራች እንጂ ጫማሽ ነሽ ጥሩ ልብስሽ ቀይርሽ ቀይርሽ ከፍትልሽ ነበር እኮ። ምን ነው የደነገጥሽ መሰለሽ? ኧረ አልደነገጥኩም ቲና። እንዴ
ከመጀመሩ ነው አንቺ በር ማንኳኳት የጀመርሽው ብዬ እኮ እያሰብኩ ነበር። እኔ እንጃ ትንሽ ስርዓት ላይ ያዝ ብዬ እኮ ነው። ሰው ቤት ዘቡ ብሎ አይገባም። ኧረ እባክሽ አልቀረብሽም ወሬኛ። ግን ዛሬ ምን እግር ጣልሽ? ምንም ዝም ብዬ ነው ሰላም ልበላችሁ ብዬ። ሰርክ የለችም እንዴ? ኧረ አለች፣ ውስጥ ናት፣ ትመጣለች። ምን ልትወጪ ነበር እንዴ? አይ አይደለም። ምን ነው? አይ እዚህ አንድ እግር ጫማ ይሄ ነው። አዲስ ገዝቼ እኮ እየለካሁት ነበር። ምን ነው ታዲያ ሳይዙ ያነሰ መሰለኝ። እግርሽ እንዴ ትንሽ ነው እንዴ? ጓደኝነታችንን ስፍቂው የኔ እግር ተረሳሽ እንዴ? እግሬ እኮ ትንሽ ናት። ሰርኪ ቲና ሰላም ቢያት ነው ወደ ስራሽ ቶሎ በይ። እንዴ ሰርኪ ሰው መሀል ይቀመጣል እንዴ? ሰው ተነሽና ግቢ ወደ ስራሽ ተነሽ። ምን ለማድረግ እየሞከርሽ ነው ቃል? ቁጭ ስትል እኮ ገርማኝ ነው እንዴ። መቼም ሰው ልጅ ፊት ከሰጠሽው ፈረሶኝ ልጋልብሽ ማለት እኮ አይቀርም። ለሱ ብዬ ነው። ታውቂያቸው የለ ዘንድሮ ሰዎች እንዴት እየሄደልሽ ነው? ልጅቷ ደህና ናት? ደህና ናት። ግን ያው የገጠር ልጅ ስለሆነች ለነገሮች በሙሉ አዲስ ናት። ትንሽ እሱ ነገሮችን ሳያከብድብኝ አይቀርም። የገጠር ልጅ መሆኗ እኮ ለኛ ለስራችን በጣም ነው የሚጠቅመን። ምክንያቱም ብጠፋ ራሱ ማንም ዞር ብሎ አይጠይቀንም። እሱማ ልክ ነህ። ያው ጊዜ ትፈጃለች እንጂ ሁሉንም ትማራለች። እንግዲህ እሱ ኃላፊነት ያንቺ ነው። በተስማማንበት ሰዓት በደንብ አሰልጥነሽ ማድረስ አለብሽ። እዚህ አዲስ አበባ ውስጥ ገንዘቤን የት ላድርግ የሚል ፍቶት ያሰከረው ስንት ባለ ሀብት አለ መሰለሽ። እነሱ እኛ በመናቀርብላቸው እንቡጦች ተደስተው ወደኛ መቅረብ አለባቸው። አይመስልሽም ቃልዬ? ልክ ነህ። ተመራጭ ድርጅት መሆን አለብን። አዎ ልክ ነሽ። ደግሞ ልጅቷን ስታያት የሚገባልሽን ረብጣ ብሮችን አስበሽ በደንብ ታሰለጥኛታለሽ። እሺ እንደሱ አደርጋለሁ። አፌ ቁርጥ ይበልልሽ የኔ ቆንጆ። እሺ ሌላ ምን አዲስ ነገር አለ? ምንም የለም። ግን እቺ ቲና የምትባል ልጅ ምን እንደጠረጠረች አላውቅም፣ እቤት መመላለስ አብዝታለች። እነዚህ ነገሮችን አስተካክላለሁ ብለሽ ነው አይደል ከኔ ጋር ስራ የጀመርሽው ቃልዬ? በስራዬ ቀልድ እንደማላቅ ታውቂያለሽ። አውቃለሁ። አንተ አትጨነቅ። ምንም የተፈጠረ ችግር የለም። ግን እሷ ቤት ስትመላለስ ዝም ብዬ ጠርጥሬያት ነው። መጠርጠርሽ ጥሩ ነው። ቀድመሽ ምንም አይነት ስህተት እንዳሰሪ ይጠቅምሻል። ግን ይኸውልሽ ቃል አደራ፣ የካሌብ አይነት ስህተት ግን በፍጹም መስራት የለብሽም። እኔም ስራዬን በጥንቃቄ እሰራለሁ። የካሌብ ስህተት አልደግመው። ቲናም ትሁን ማንም በመንገዴ ከመጣች ከፊት ለፊቴ ዞር ለማድረግ ድጋሚ አላስብም። እንደዚህ አይነት ቆራጥ ሴት ነው የምፈልገው የኔ ጀግና። ማንም ከፊቴ እንዲቆም አልፈልግም። ማንም። ጎበዝ። ግን ምንም ነገር ለማድረግ ስትሞክሪ ቅድሚያ ለኔ ማሳወቅሽን እንዳትረሽ። እሱማ ግድ ነው። ሁሉንም ነገር በአንተ መንገድ ነው የምጨርሰው። ይኸውልሽ ቃል እኛ ሀብታሞችን ለማገልገል ስንል ነው ብዙ ወንጀሎችን የምንሰራው። ስለዚህ ይሄንን ስራ ከኔና ካንቺ ውጪ ማንም ሰው ሊያውቅ አይገባም። ይገርምሻል፣ እኔ ለገዛ ልጄ እንኳን ምን እንደምሰራ ነግሬውም አላውቅም አያውቅም። ልጅ አለ እንዴ? አንድ ልጅ አለኝ ባክሽ። ይኸው ዩኒቨርሲቲ ከተመረቀ አመት ሊሆነው ነው። ቤት ነው የሚውለው። ምንም አይነት ስራ አይፈልግም። አንድ ቀን መሬት አንደርድሮ ወደኛ ስራ እስከሚያመጣው ድረስ። አይገርም። እኛም አንድ ሰሞን እንደዚህ አድርጎን ነበር። ዛሬ ምንድን ነው ሁሉ ጉዳይ በዛው ሁለት ሰው ለመቀበል? እኔ እንጃ። እኔ ምን አውቃለሁ። አዘጋጅ የተባልኩትን ያዘጋጀሁት። እዚህ ቤት መጥቶ የማያውቅ እንግዳ የምንቀበል እኮ ነው ይመስል። ምክንያት ይኖረዋል እንግዲህ። ተዘጋጀን መጠበቅ ነው። ምን ምክንያት ይኖረዋል? እሱማ ያው እዚህ ቤት ከመጡ ስለቆዩ ይሆናል። እንደሱ ቢሆን በምን ድሪ እና ምን ይሆናል ብለሽ? እኔ እንጃ ብሩኬ። አሃ እንዴት ነኝ? የኔ ልጅ ባላ አባዬ ደግሞ የሚያምርብን ጥቁር ነው የለበሰው።
አይደለ? እንዴ እኮ ነኝ እኔ አባት። እንዴ አንተ እስካሁን አልለበስክም እንዴ? እንዴ እኔ ደግሞ ምንድነው የምለብሰው? ይኸው ለብሼ የለ እንዴ? እና በዚህ ልብስ ነው እንግዳ የምትቀበለው? ምንድነው ጓደኛ ለመቀበል የሁሉ ሽር ጉድ አባዬ? እንዴ ለቤቱ አዲስ ሰው አረካቸው እኮ። ጎሽ ተነስ ልበስ የኔ ልጅ፣ ዛሬ የተለየ ቀን ነው። እንዴ አባዬ ከዚህ በላይ ምን ልልበስ? ደግሞ ምንድነው የተለየ ቀን የሚሆነው? እሱን ጊዜው ሲደርስ ታውቀዋለህ። አሁን ተነስ ጎሽ፣ ሱፍህን ልበስ፣ ሽቱህንም ነፋ ነፋ አድርግ፣ ፀጉርህንም ፈርዘው እስኪ ግባና። ምነው በጣም አካበድከው? ሰርግ ነው እንዴ? ያው በለው አሁን ተነሳ ልበስ። አባዬ ይኸው ይሄን ለብሻለሁ። እኔ በዚህ ሰዓት ሱፍ ምናምን እያልኩ አልጃጃለሁ። አይ እንግዲህ ተነስ ብያለሁ አንተ ልጅ። እንዴ አባዬ አመረርክ እኮ። ምን አዲስ እንግዳ አለ? አዲስ እንግዳ ባይሆኑስ እንግዳን እንደዚህ ነው የምትቀበለው? የእድሜ ልክ ጓደኛዬ ምን የመሰለች ቆንጅዬ ልጁ ጋር እኮ ነው የሚመጡት። ምን አዲስ ነገር አለው አባዬ? ማኪና አባቷ ይመጣሉ፣ በቃ አለቀ። ተነስ አልኩ ብሩኬ፣ እኔ ለምን አሰማኝ? እንዴ አባዬ እኔ ያንን ሱፍ አልለብስም። ወይ አለሜ፣ ግን ምንም የጠረጠርከው ነገር የለም? ስለምን ነው የምጠረጥረው እናቴ? ከአባትህ ሁኔታ እኮ ነው። እኔ ምንም አልጠረጠርኩም። አንቺ የጠረጠርሽው ነገር አለ እንዴ? አለሜ ምንድነው ንገሪ። እንጃ ግን የሆነ ነገር ያለ ይመስለኛል። የሆነ ነገርማ እንዳለ ከሁኔታው ግልጽ ነው። አንቺ የሰማሽው ነገር ካለ እስቲ ንገሪ። አይ ምንም ነገር አልሰማሁም፣ ግን ፈርቻለሁ። ወይ ጉድ! የአንቺ ፍርሃት ደግሞ በዛ። ምንድነው ሰሞኑን በሆነ ባልሆነ የምትጨናነቅ? የሆንሽው ነገር አለ እንዴ? አይ ምንም አልሆንኩም፣ ግን ምን እኔ እናት? በቃ ልበስና ሂድ። አቤት አባዬ፣ መጣው ጨርሻለሁ። እንዴ ምን እንደጠረጠሽ ንገሪኛ። ምንም አይደለም፣ በቃ አርሳው። በቃ አርሳው። እሺ ነገ እናወራለን። እወዳለሁ። እሺ እኔም በጣም እወድሻለሁ የኔ ፈሪ ሚስት። ደስ የሚል ልብስ በዚህ ወጣስ? ቲና ምን እያሰብሽ ነው? በሀሳብ ገሰገሽ እኮ። ወይ አማንዬ ይቅርታ በእናት አንድ ነገር አስጨንቆኝ እኮ ነው። ምንድነው የሚያስጨንቅ ነገር መጣ እንዴ? ከጭንቀት ማትወጪ ልጅ። ጭንቀት ይወደኛል በቃ። አሁንማ በደንብ አረጋግጥኩ። አንቺ ነሽ እንጂ አሳደሽ የምትደርሽበት፣ እሱ አልደረሰብሽ። ወይ ጉዳማን፣ እኔ ምን ይሁን ብዬ ነው ማሳድደው? እሱ ነው እንጂ ያለቀልኝ። እሺ ምን ሆነሽ ነው? ምንድነው የተፈጠረው? በጣም ይቅርታ። አሁን ግን አንድ ነገር ነው የምጠይቅ። ቲና የምን ይቅርታ ምናምን ነው? ይልቅ ምንድነው ያልሽው? ምንድነው የተፈጠረው? ማለቴ አሁንም ስለ ቃል ነው ብዬ ነው። ምን ነው ቃል ምን ሆነች? የተፈጠረ ነገር አለ እንዴ? አይ ምንም የለም። እቺን አንድ ፍሬ ልጅ ሳስብ ነው የምውለው። አንተስ ግን አታሳዝንም? ልጅቷን ስታያት ከምታሳዝንሽ በላይ ታሪኳን ብትሰሚ ደግሞ የበለጠ ታዝኝላት ነበር። ግን ምንም የሚያስጨንቅ ነገር የለም። ቃል እንደ ልጅ እየተንከባከበቻት ነው። ይቅርታ፣ እኔ ግን ምንም እየተንከባከበቻት አይመስለኝም። የሆነ ነገር ልታደርግ እያዘጋጀቻት ነው ይመስለኝ። ይኸውልሽ ቲና፣ ቃል አንቺ የምታውቂያት ያቺ የድሮ ቃል አይደለችም። አሁን ለሌላ ሴት ናት። ማንንም የመጉዳት አቅም የላትም። አዛኝና ሩሩ ሴት ሆናለች። ለሰርኪም ጥሩ እናት ሆና ትንከባከባታለች። እንዳልኩሽ ነው። አንቺ ዝም ብለሽ መጨነቅ ስለምትወጪ ነው የምትጨነቂው። እንጃማ፣ እኔ ግን ትከታተላት ደስ ይለኛል። እርግጠኛ ነኝ በከታተላት ምንም እንደማላገኝባት። አንቺ ግን ራስሽን በጭንቀት አትብጪሽ። ተጠፋፋን አይደል? እኛ ስንራራቅ እናንተ እንኳን እየተገናኛችሁ እየተደዋወላችሁ አትተያየቁ? ምን ሆናችሁ ነው? እኔ እንጃ ጋሽ፣ እኛ ብዙ ጊዜ አይመቸንም። ቢስ የኔ ልጅ ምን ይጨመርልሽ? አንቺ አለም ነይ እስኪ ለልጅቷ ጨምሪላት። አይ ተዋት ጋሼ፣ የበላኝ ነው፣ ምንም አልፈልግም። እያበላች ብሉ።
ታይተኝ ቆንጆ ራሴ እየጨመርኩ ያዥ እንጂ ለምን አትበይም? ለምን አትጨምሪም ወጥ? እየበላው ነው ጋሼ። እንዴት ነው የምትጎርሺው ባክሽ? የሴቶች ጉርሻ እኮ አስቸጋሪ ነው። አሁን ቆይ እንደዚህ በልተሽ ትጠግቢያለሽ? ኧረ በደንብ እየበላው ነው ጋሼ። እስኪ አንተ አጉርሳት እንዴ! ዝም ብለህ ብቻ አንተ በላል። አጉርሳት እስቲ። ተዋት፣ አታስጨንቃት። ቀስ ብላ ትበላለች አባይ። ምኑን በላችሁ? እያያሃት አይደል እንዴ እንደዚህ ጣቷን ስትቆነጥር? ኧረ እየበላው ነው ጋሼ። ቆሽ አንቺማ ውሽ ተወራረስ አጎራረስሽ እኮ ያስጨንቃል። እኔ ልጅ እስኪ ልጄ ጠቅላላ አድርገህ እስኪ እንደ ወንዶች ውስጥ ያጉርሳት። አበዛብኝ እኮ ቢቢ። አዎ ፍቅርና ጉርሻ ሲያስጨንቅ ነው ቆንጆ። ምንድነው የምታደርገው አንቺ? ይቅርታ ከእጅ አምልጦኝ ነው። ወዴት ነው? መጣው አባዬ። እንዴ ምግብ አቋርጠ ወዴት ነው የምትሄደው? የምትፈልገው ነገር ካለ ራሱ አታመጣልህም እንዴ? አይ ራሴ አመጣለሁ አባዬ። ወዴት? መጣው አባዬ። ይሄንን እኮ በቃ በውሃ እየማገን የሚበላው ለዛ እኮ ነው ያመጣችለት። በቃ ውሃ ካለ አይበላም። አለሚ እኔ ምን ላድርግ? አባዬ ያደረገውን ነገር እያየሽ አይደል እንዴ? እኔ ስላጎረስ ከታይለም የተናደድኩት የጠረጠርኩት ስለሆነ ነው። ቆይ እስቲ ምንድነው የጠረጠርሽው? ከቅድም ጀምሮ ጠረጠርኩ እያልሽኝ ነው። አሁን ስትቆይባችሁ ይቆጣሉ። ሂድ በቃ በኋላ እናወራለን። እኔ እንዲከፋሽ አልፈልግም እባክሽ። እሺ ሂድ በቃ ስትቆይባችሁ ደግሞ እንዳይጠረጥሩ። እሺ አትከፊብኝ አለም። እሺ አልተከፋሁም ሂድ። አልተከፋሽ አንዴ ፈገግ በይልኝ። አትሟሰስ እባክህ ሞታታ ሂድ። አንዴ ፈገግ በይልኝ። ሂድ ብሩኬ። እውነት ስስቂ ሳላይ አልሄድም። ወሬኛ በዛ ነው የሚያምርብሽ። እንዴት ዋልሽ? እንዴት ነው እየለመድሽ ነው? አዎ እየለመድኩኝ ነው። ቃሌት ሄዳ ነው? እኔ እንጃ አልነገረችውም እንዴ ጋሼ? ምግብ አለ ላቅርብላት? አይ አልበላም። ደግሞ አንተ አትበይኝ እሺ? እሺ ጋሼ። እንዴት ናት ቃል? እንዴት ነው ላንቺ ጥሩ ነገር እያደረገችልሽ ነው ወይንስ? ጥሩ ነው ጋሼ። በጣም መልካም ሰዎች ናቸው። እግዚአብሔር ይስጥልኝ። አዎ ቃል በጣም ጥሩ ሴት ናት። እሺ እንደ እናትሽ ያት ደግሞ የምትፈልጊው ነገር ካለ ጠይቂኝ እሺ? አማን ይመታል እንዴ? እኔ እኮ አንተ እንዳቀድመኝ ብዬ እንዴት ስሮጥ እንደመጣሁ። አይ ብዙም አልቀደምኩሽም። ገና አሁን እየገባሁ ነው። እንዴት ዋልሽልኝ? ደህና ነኝ። እንዴት ዋልክ? ምን ነው ፊትህ ጥቁርቁር አለ? አመመህ እንዴ? አረ አላመመኝም። ትንሽ ፀሐይ መታኝ መሰለኝ። ለዛ ይሆናል። ወዴት ሄደሽ ነው? ለሰርኬ ቅባት ነገር ልገዛዛላት ብዬ ነው የወጣሁት። ብታይ ራሷ እንዴት ደርቋል መሰለህ። የኔ መልካም ሴት ጨምሮ ይስጥሽ። መጣሁ በቃ ልብስ ልቀይርና አብረን ምግብ እንበላለን። በቃ ልብስ ቀይሪና ወጣ ብለን ትንሽ አምሽተን እንመጣለን። እሺ በጣም ደስ ይለኛል። ሰርኬ ሰርፕራይዝ አለኝ ዛሬ። ሄሎ ሶሲ፣ እንዴት ነሽ? ስሚኝማ ሶሲ፣ ዛሬ ቃል ጋር ሄጄ ነበር።
ቃል ግን አካሄዷ ምንም አላማረኝም። ያመጣቻት ልጅ ለሰራተኛ ብቻ ያመጣቻት አይመስለኝም። እኔ እንጃ ብቻ ቃል ያረጋችሁ ያለው ነገር ምንም እየገባኝ አይደለም። ቆይ ሶሲ ቃል ከካሌብ ጋር ሴቶችን መሸጥ ሰራ ነበር እንዴ? እኔም አይመስለኝም። ብቻ ግን የሆነ ነገር እየሰራች ነው ይመስለኝ። ዛሬ ቤት ሲሄድ እኮ ልጅቷን ሂጃማ ማድረግ እያለማመደቻት ነበር። አይደለም ባክሽ የተገላለጠ ልብስ ምናምን አልብሳት እኮ ነው ያገኘሁት። ደግሞ ለቃል የማይሆን ሂጃማ ቤት ውስጥም አየሁ። እንጃ ብቻ ደግሞ ላማን ስነግረው አረሷ እንደ ልጇ ነው የምታያት፣ በጣም ነው የምትንከባከባት ምናምን ነገር አለኝ። ምንም ሊያምነኝ አልቻለም። ድሮም እናት ተቀየረሽ ምናምን አላችሁ እንጂ እኔ ምንም እንዳልተቀየረሽ ገብቶኝ ነበር። እሺ ቆይ አሁን ምን ላድርግ? እሱ ልክ ነሽ። አሁን አማንን ምንም ብሎ አይሰማኝም። በፍቅሯ ተጠምዷል። ለማንኛውም ስለጨነቀኝ ነው የደወልኩልሽ። በቃ ቶሎ ነው እጠብቅሻለሁ። ቻው። ኡፍ በጣም ደስ ይል ነበር አየሩ። አዎ በጣም ወክ ማድረግ በጣም ነው የምወደው። እንግዲህ ከኔ ጋር እስካለች ድረስ ሱስ እስኪሆንብሽ ወይ እስኪሰለችሽ ድረስ አብረሽን ትወጫለሽ ማለት ነው። እኔ ሱስ ነው የሚሆንብኝ እንዴ? ከሚወዱት ሰው ጋር ወክ ማድረግ እንደዚህ ነው ደስ የሚለው? የምሬን ነው የምልህ። አጣጥሜው አላውቅም። ለምን ከምትወጂ ሰው ጋር ወክ አድርገሽ አታውቂም እንዴ? እኔ እንጃ እረስቻለሁ። ብዙ ነገር ግን ካንተ ጋር ለማድረግ አልም ነበር። ምን ከኔ ጋር ለማድረግ አስበሽ ነበር? ካንተ ጋር ወክ ማድረግ፣ ካንተ ጋር መዝናናት፣ ካንተ ጋር መሳሳም፣ አረ ብዙ ነገር አልም ነበር። በጣም እድለኛ ወንድ ነው ያደረግሽኝ። አመሰግናለሁ። እኔም አመሰግናለሁ ህልሜን እንድኖረው ስላደረግኝ። በነገራችን ላይ ከሳራ ጋር ሳይክ በጣም ነበር ምቀናው። እባክሽ ስለሷ አታንሽብኝ። እሺ በቃ ቶ አላነሳብህም። ይልቅ አንድ ነገር ልንገርሽ። እሺ ምንድነው ንገረኝ። የሰርኪኛ ቤት መምጣት ለምን እንደጠቀመኝ ታውቂያለሽ? አላውቅም። ደግሞ ንገረኝ። ለምንድን ነው የጠቀመክ? ያንቺን ማንነትና ጥሩነት እንዳይን ያደረገኝ። ወያማን እንዴ! አረ በጣም ደጋግምከው። ይሄን ያህል ምን አደረኩላት? የሆነ ሰው እንደሚያደርገው ያደረኩላት። በቃ ታሪኳን ስትነግረኝ በጣም አሳዘነች። አዎ እሱማ ልክ ነሽ። በጣም ነው የምታሳዝነው እኮ። እኔም ስላዘንኩላት ነው የምንከባከባት። በዛ ላይ ደግሞ ጥሩ ማድረግ በእግዚአብሔር ዘንድም መልካም ነው። ይሄ ነው ፈጣሪ ፈጭ። አሜን። ሰርኬ ግን እንኳን መጣች። ስንት ዘመን ሙሉ ስመኘው የነበረውን ፍቅር እኮ ነው እንዳገኘ ያደረገችኝ። እኔ መልካም ሴት ልቤን ትገዛኛለች። ቃል ደግሞ እየተቀየረች ስትሄድ በልቤ ቦታ እያገኘች ሄደች። ለዚህ እኮ ነው ሰርኬን ማመሰግናት። እውነትሽን ነው፣ ምስጋና ይገባታል። የተራራቁ ልቦች ግን አንድ ላይ መሆን ያለባቸውን ሰዎች አገናኝታለች። ያው ነኮ አይዞ ወንድሜ አንተለው እንደሚሰማ ሁሉም ነገር ነው። ያው ሁሉ አልፎ እዚህ ደረሰ። ተመስገን ነው መቼስ። ሁሉም ነገር በጊዜውና በሰዓቱ ይሆናል። የኔና አንተ ወዳጅነት ሁሉ ፍንትው አድርጎ አሳይቶናል። ችግር እኮ ከፍተኛ ነው። ስለዚህ የፍቅራችን እስከ መጨረሻው ድረስ እንዲዘልቅ ፈልጋለሁና ቁም ነገር አድርሰው እንደምንም ተጣጣረን እነዚህ ልጆች የመጨረሻ ቁም ነገር እናድርሳቸው። በቃ ችግር የለውም። በኔ ጣለው። ይሄ ዝምድና በልጆቻችን እስከ መጨረሻው እንዲቀጥል ነው የኔ ፍላጎት እና እንዲሁ እኔ እናንተ እየተሳሰብን እየተፋቀርን ይሄን ፍቅር እናዝልቀው፣ ቁም ነገር እናድርሳቸው ልጆቻችን። ዋናው እሱ ነው። ብሩኬ ወይ አባዬ። ብሩኬ ማኪ የተከበረች የጨዋ ልጅ ናት።
አራዋቃለሁ ምን ከልጅነታችን አብረን አንድ ያደግነው ስታድግ ኮራች እንጂ ልጅ እያለን ፀሐይ ለፀሐይ ስታሯርጠኛ ይከረመችው እባክህ አንተ ነው የኮራው ማን እንደኮራ ሁለታችሁ ብቻ ስትገናኙ ታወራላችሁ ዛሬ ግን እኛ ልንነግራችሁ ያሰብነው አንድ ቆንጆ ዜና አለ ዜና ምንድነው ዜናው አባይ ይኸውላችሁ እንግዲህ ዛሬ እኔና ወንድሜ ልንነግራችሁ ያሰብነው ዜና ምን መሰላችሁ እንግዲህ ያው አሁን ልጆች አይደላችሁ በዛ ላይ ደግሞ አብራችሁ ነው ያደጋችሁት ስለዚህ እኔና ወንድሜ ተማክረን ሁለታችሁ አንድ ላይ ያው በትዳር እንደተሳሰሩ እንፈልጋለን